እዩ የላከው ቪዲዮ ደርሶኛል። አብሽር አይዞን። ያው ያለ ነው እንግዲህ ኢዮሲ የሚለው ያው ሲቪ ብዙ ቦታ አስገብቶ ነበርና ካስገባ በኋላ ባለቤቱ እሺ ብሎ በቃ ሊቀጠር በዚሁ ስራ ጀምር ብሎት እዛው እንትን የነበረ ደግሞ አለ ተቆጣጣሪው እና እንዳየኝ ደነገጠ እና ከደነገጠ በኋላ ትንሽ ጊዜ ምናምን ነገር ያስፈልጋል ስለዚህ እንደውላለን በለው ምናምን ነገር ብሎት ባለቤቱም እንደዛ ሐሳቡን ቀየረ ነው የሚለው ማለት ነው ዩሲያስ። እና ብዙ ቦታ አሉ እንደዚህ አይነት ነገሮች ማለት ነው። ወጣት ደግሞ ይፈተናል። ወጣት ብዙ ነገር ያያል እና አብሽር እንግዲህ ያው የምትበልጠው መስሎት ነው እንግዲህ አንዳንድ ጊዜ ከትንሽ ወደ ትልቅነት የመነሻ እንትናችን ስለሚለያይ እሱ ሲያይ እንግዲህ የሚደነግጠው ለዛ ነው። እና እቺ ፈተና ታልፋለች። አብሽር አይዞን። ደግሞ በእርግጠኝነት ነው የምነግርህ። ይሄ አንድ የሆነ የእውነተኛ ታሪክ ነው የምነግርህ። እንደዚህ ስራውን ዘግቶበት አንድ ልጅ ማለት ነው በሌላ ህይወት ያ ልጅ ሰራተኛ ሆኖ ይሄኛው ደግሞ ኃላፊ ሆኖ የተገናኙበት ሁላ ታሪክ አለ። እና ይህንን ያው አሁን እንዳልከኝ ይሄ አሁን በቤተሰብ አይነት ጥላ እንደዚህ ምናምን እንደዚህ አይነት ሐሳቦችን ተዋቸው። በቃ ይሄ ፈተና ነው። ገብቷል? እና ያ ስለሆነ ምንም ያው ልክ በጣም ሲጨልም ሊነጋ ነው ይባላል። እና ያም ነገር ስላለ ብዙም አትጨናነቅ። ግን እባካችሁ በየመስሪያ ቤቱ ያላችሁ ሰዎች በቃ በልጆቹ እጤ አትሁኑ። ልጆቹ ላይ ምንድነው ምንም እኮ በቃ ይሄ ልጅ አሁን ገብቶ ቢሰራ ቤተሰብ አለ፣ ቤተሰቡን ነው የሚረዳው እንጂ ሌላ ምን ነገር አለ? ባንከፋፋ በቃ ኢትዮጵያውያን ስንባል ምንም ሳይኖር መረዳዳት፣ ምንም ሳይኖር መፈቃቀር አይደል እንዴ በፊትም አንድነታችን። ታዲያ አሁን ምን አይነት ጊዜ መጣ? ባካችሁ እንተሳሰብ። አንዱ ለአንዱ ካላሰበ ኑሮ በጣም ይከብዳል። እና ዮሲዬ አለን፣ አብሽር፣ እኛም አለን። እኔም እደውልልሃለሁ። አዎ እደውልልሃለሁ። ምንም እንትን አትበል። መሆን ያለበት ይሆናል። ቪዲዮም ደርሶኝ አይቼዋለሁ። ላሳይ ነበር። ቆይ እስቲ ያው እንግዲህ የኛም አይታል መቼም አብረን ብዙ ነገር አሳልፈናል። ከዛም ህይወት የተሻለ ነገር አለ ሁሌም ባደረን በቆየን ቁጥር ማለት ነው። እና መሰንበት ደግ ነው ይላል ደግሞ ታላልቅ ሰው አይደል እንዴ? ስለዚህ ነገ ተስፋ ሲኖር ዛሬ ብዙ ፈተና ይኖራል። እግዚአብሔር ያውቃል። አብሽር።